ያ አዩሃን ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር ያ ኢብራሂም አንድ አያ ነው። ንቡዋ የነብይነት ማዕረግ በነብይነት ማዕረግ መቀባት የነብይነትን ካባ መልበስ ታላቅ የሆነ ማዕረግ ነው። at the same time ታላቅ የሆነ ኃላፊነት የአላህ መልእክተኛ አለይሂ ሰላቱ ወሰላም እናንተ ነገሩኝ ስንት ዓመት ነው ዳዋ ያደረጉት? 23 ዓመት። መልእክተኛው አለይሂ ሰላቱ ወሰላም ሱረቱል ሙደሲር ከወረደላቸው ሰዓት ጀምሮ እስከ ህይወት ፍጻሜያቸው ድረስ የኖሩት ተኝተውም ቆመውም ተናግረውም ተቀምጠውም ቁም ፈአንዚር ነው። አላህ ባሮቹን ከሚያናግርበት ምርጥ የሆነ መንገድ the best የሆነው መንገድ የአላህን መልእክተኛ አለይሂ ሰላቱ ወሰላም የጠራበት መንገድ ነው። አላህ ለመልእክተኛው አለይሂ ሰላቱ ወሰላም ያለውን ፍቅር፣ ክብር፣ እንክብካቤ መግለጹን ማሳያ የአዩሃል ሙደሲር ብሎ ለብቻው አስቀመጠ። ማዕረግ ነው። ኢቅራ ብሎ ካወረደ በኋላ አንተ ካወክ በኋላ የምታውቀውን ነገር ለሌሎች ማካፈል መቻል አለብን። ቁም ፈአንዚር ነገ ወደ አላህ እመለሳለሁ ነገ ብሎ ነገር ማዘግየት፣ ለነገ ማሳደር፣ ማቆየት በጣም ማቆየት የምንወደው። ከዛ በኋላ ግን የእሳቸውን መልእክት የተሸከሙ አማኞች ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚንን በተግባር ለሌሎች የሚያደርሱት። ካን ኢማጂን አላህ እኮ ነው የሚላቸው የሰው ልጆችን ማትረፍ አለብን። መልእክተኛው አለይሂ ሰላቱ ወሰላም ቁም ፈአንዚር የሚለውን ሚና በአግባቡ በመጫወታቸው ነው። እንኳን ደስ አላችሁ እናንተ ሙስሊም ሆናችሁ። እኔና እናንተ ኢማንን ያወቅነው بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. يا أيها المدثر ሱረቱል ሙዘሚል ላይ ያ አዩሃል ሙዘሚል ብሎ ጠርቷቸው ነበር የአላህ መልእክተኛ አለይሂ ሰላቱ ወሰላም። አሁን ደግሞ ያ አዩሃል ሙደሲር ይላል። የመጀመሪያው አያ ላይ በጣም ቢዩቲፉል የሆነው ነገር ያ አዩሃ እናንተ ለመጀመሪያ ጊዜ ነው የምትሰሙት እና ያ አዩሃ ብሎ ጀመረ። ያ አዳት ኒዳ ተብሎ ይጠራል። ያ አዳት ኒዳ ተብሎ ይጠራል። ሰውን ለመጥራት የምንጠቀምበት ነው። ኦኬ ያ አዩሃ ሁለት ትርጉም አለው። አዩሃ ሊተንቢህ አቴንሽን ስጥ ማለት ነው። ምሳሌ ያ አዩሃ الذين آمنوا እናንተ አማኞች ያ አዩሃ ብሎ ከተጠራ ከዛ الذين آمنوا ካለ ያ አዩሃ የሚለው አቴንሽን ነው። ያ ኒዳ ነው፣ ጥሪ ነው። አዩሃ ምንድነው? ጊቭ አቴንሽን ማለት ነው። አቴንሽንን ትኩረትን ለመሳብ የሚደረግ ነው። ወይም ደግሞ ያ አዩሃ ለክብር እናንተ የተከበራችሁ አማኞች እናንተ የሚለው ያ ይወስደዋል። የተከበራችሁ የሚለው አዩሃ ይወስደዋል። ከዛ ያ አዩሃ الذين آمنوا እናንተ የተከበራችሁ አማኞች እንደማለት ነው። ያ አዩሃ ለምሳሌ ያ ረጁል ተዓል እንዴ ብን just ያ ረጁል ተዓል እንዴ ነው ያልኩት። አንተ ልጅ ና እኔ ጋር ነው ያልኩት። ና እኔ ጋር። ያ አዩሃ ሲሆን ግን something respectful ነው። right ያ ማለት ያ ረጁል ማለት respectful አይደለም ማለት አይደለም። ግን ያ አዩሃ is more proper በሆነ መንገድ full attention እንዲሰጥ አድርገህ የምትጠራበት መንገድ ነው። እና ለመጀመሪያ ጊዜ ስትሰሙት ያ አዩሃ ብዬ ዝም ብል አንተ የተከበርከው አንተ ትኩረት ልትሰጠው የሚገባው ሰው ያ አዩሃ ምን ያ አዩሃ ያ አዩሃ ተብሎ የሆነ ሰው ስም ነው የሚጠበቀው። ሱራው ምን ይላል? ያ አዩሃ አልሙደሲር ይላል። አልሙደሲር ቁርአን ከዚህ በፊት እንደነገርኳችሁ ሱረቱል ሙደሲር ስንማር መግቢያ ኢንትሮዳክሽን ላይ ሙስጠላሃ ጀዲዳ ሉጋዊያ ሊንጉስቲካሊ አረቦቹ የሚያውቁትን ቃል እስላማዊ ቃል አድርጎ ወስዶባቸዋል፣ ቀይሮታል። ለምሳሌ እነሱ ተደፉር ያውቃሉ። ተደፉር ማለት ከላይ ልብስ መደረብ። ተደፉር ምን እንደሆነ ያውቃሉ።
ከላይ ልብስ መደረብ ግን ሰውን ሙደثር ብለው ግን አይጠሩም አገኛችሁ ሙዘሚል ብለው አይጠሩም ተዘሙል ግን ያቃሉ አተዘሙል ያቃሉ ሙዘሚል ተብሎ ግን ሰው አይጠራም ሙደثር ተብሎ የሚጠራ ሰው የለም اول مره ሙደثር الكلمه يوجد في اللغه العربيه በአረበኛ ቋንቋ ውስጥ የሚገኝ ቃል ነው ቁርአን ግን ወሰደና ማለት ነው ሱብሃንአላህ ያ አዩሃን ሙደثር ብሎ ሙደثር የሚል ስያሜ ለሳቸው ሰጣቸው right ሙደثር የሚል አንተ ተደራራቢ ሆይ ወይም አንተ ልብስ የምትደርበው እንደማለት ያ አዩሃን ሙደثር እሺ ያ አዩሃን ሙደثር ማለት ምን ማለት ነው ጥሪ ነው ብለናል መልእክተኛውን አለይሂ ሰላቱ ወሰለም በክብር እየጠራ ነው ባይ ዘ ወይ ያ አዩሃን ሙደثር ካለ በኋላ ምን ያ ኢብራሂም አንድ አያ ነው ያ አረፍተ ነገር ነው ያ አዩሃን ሙደثር አንተ ሙደثር ተብሎ ተጠርቷል ከዛስ በኋላ ምን ነገር እኮ ይል አያ ነው ለብቻው በጣም የሚደንቅ ነገር ንገራችሁ ያ አዩሃል ሙደثር ቁም ፈአንዚር ወረበከ ፈከብር ወثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر አንድ አያ አሁን ይወዱ ያወራው ያ ዋው አይደል እንዳለኩ ማጡፋ ነው right ያ አዩሃል ሙደثር ቁም ፈአንዚር አንድ አያ ነው ሁሉም አንድ አያ ነው ያ አዩሃል ሙደثር ቁም ፈአንዚር ወረበከ ፈከብር وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر فإذا نقر في الناقور ምንድነው እናንተው ነገር ተፍርዕያ ما سبق አንድ አረፍተ ነገር ነው ግን አላህ ምን አድርጎታል ብሬክ አድርጎት ያ አዩሃል ሙደثር የሚለው የክብር ስም አጠራር ላይ I want you to focus ትኩረት እንድታደርጉበት ፈልጋለሁ next ያ አዩሃል ሙደثር pause then you are waiting ለመጀመሪያ ጊዜ ነው የምትሰሙት ብላችሁ አስቡ እናንተ አታውቁም ቁርአን ምንም እና አረብኛ ቋንቋ ግን ትችላላችሁ جاء رجل إليكم وقال بسم الله الرحمن الرحيم يا أيها المدثر وبعدين سكت متى سودنا أنت يا أيها المدثر بلو زمان you are waiting something right you're going to تستبقال this is the art of communication art of communication ጥበብ ማለት ይሄ ነው how do you speak እንዴት ነው የምትናገረው ስትናገር የሰዎችን ሐሳብ የሰዎችን አእምሮ መቆጣጠር የምትችለው እንዴት ነው the best art of communication the best way of art of communication ላይ በጣም ቤስት ኦራተር ተብሎ ከሚጠሩ ቤስት ኦራተር ለመሆን ከሚያስፈልጉ መስፈርቶች መካከል አንዱ ፖዚንግ ነው ያ አዩሃል ሙደثር ፖዝ ራሱን የቻለ አያ ነው ቁም ፈአንዚር ራሱን የቻለ አያ ነው ወረበከ ፈከብር አሁን ይኸውላችሁ እንደዚህ ቢሆን ያ አዩሃል ሙደثር ቁም ፈአንዚር ወረበከ ፈከብር ወثيابك فطهر አንድ አያ ከሆነ እንደዚህ ነው አይደል ጥሩን አድርጋ የምታነበው ግን ያ አዩሃል ሙደثር قم فأنذر وربك فكبر وثيابك فطهر what do you see ምንድነው የምታዩት አሁን በዚህ ንግግር ውስጥ ፖዚንጉ ላይ there is clarity ግልጽነት አለበት አይደል እና every word እየሰማችሁት ነው ያ አዩሃን ሙደثር قم فأنذر وربك فكبر وثيابك فطهر there is clarity of thought አለ ቁርአን ወደኛ ሊያሻግር የፈለገውን መልእክት ፕሮሰስ እንድናደርግ ያደርገናል ፖዝ ማድረጉ እድል ይሰጠናል እኛ የምንሰማው ነገር ምን እንድናደርግ ፕሮሰስ እንድናደርገው ኢንተርናላይዝ እንድናደርገው ሪፍሌክት እንድናደርግበት እሺ ያ አዩሃል ሙደثር ሁለት አይነት ትርጓሜ ያለ ሙደثር አንደኛ ፊዚካሊ በልብስ የደረብከው ማለት ነው ፊዚካሊ በአካል right ሁለተኛው ግን የተፈለገበት ዋናው ሐሳብ ያመን ተደثرت بلباس النبوة የነብይነት ካባን የደረብክ
ይኸውልህ የነብይነት ካባን የደረብክ የሚለው ትርጓሜ ፐርፌክትሊ ማች እንደሚያደርግ የምታውቀው ሁለተኛው ያለ ስመጣ ቁም ፈአንዚር ንቡዋ የነብይነት ማዕረግ በነብይነት ማዕረግ መቀባት የነብይነትን ካባ መልበስ ታላቅ የሆነ ማዕረግ ነው at the same time ታላቅ የሆነ ኃላፊነት ሁለት ነገሮች አብረውታሉ ማለት right you know from the physical part እንነሳ ከአካላዊ ልብስ የደረብክ ማለት ከሆነ it shows the comfort zone አይደል ልክ እንደ ያዩአል ሙዘሚል get out from the comfort zone ከምቹ ዓለም ውጣ ከሙቀት ዓለም ውጣና የተሰጠህ ትልቅ ማዕረግ አለ ይህ ማዕረግ ኃላፊነት አለው አንተ ለሰው ልጆች መድህን ተደርገ የተላከነ you don't have time ቁም ፈአንዚር ማን በጣም ነው የሚያስደምመኝ እጅግ በጣም you know ቁም ፈአንዚር የቁም ፈአንዚር ፓወሩን ላሳያችሁ ቁም ፈአንዚር let me tell you this የአላህ መልእክተኛ አለይሂ ሰላቱ ወሰለም እናንተ ነገሩኝ ስንት ዓመት ነው ዳዋ ያደረጉት 23 ዓመት መልእክተኛው አለይሂ ሰላቱ ወሰለም ሱረቱል ሙደሲር ከወረደላቸው ሰዓት ጀምሮ እስከ ህይወት ፍጻሜያቸው ድረስ የኖሩት ተኝተውም ቆመውም ተናግረውም ተቀምጠውም ቁም ፈአንዚር ቁም ፈአንዚር ያ ማለት ተብሽር የለውም ማለት አይደለም it's not like that ግን ቁም ፈአንዚር የዳዋ ኃላፊነት መሰጠትን ነው የሚያሳየው አይደል so in ኃላፊነት you have a huge responsibility ያንን ኃላፊነት ተግባራዊ ለማድረግ ቁም ፈአንዚር so የመልእክተኛው አለይሂ ሰላቱ ወሰለም የ23 years ድካም ቁም ፈአንዚር የሚለው አያ ነው ምንጩ መነሻው so powerful ታዲያ እንዲህ ለምን ያደርገውም አላህ ያ አዩል ሙደሲር ቁም ፈአንዚር right ከዛ ሌሎቹ ከፈለክ ይቀጥላል ወረበከ ፈከብር ምክንያቱም አይታችኋል ያ አዩል ሙደሲር ወቁም ፈአንዚር አይልም ዋው የለውም right ቁም ያ አዩል ሙደሲር ዳይሬክትሊ ቁም ፈአንዚር ነው ፋ የለውም ዋ የለውም right ያ አዩል ሙደሲር ቁም ፈአንዚር አንድ አያ ነው ማለት ነው አንድ ሐሳብ ነው right ግን አላህ ነጠለው ያ አዩል ሙደሲርነት ፎከስ እንድናደርግበት ፈለገ ሁለተኛው ደግሞ ቁም ፈአንዚር የሚለው ላይ ለብቻው ፎከስ እንድናደርግ ፈልጓል እንጂ እኮ አንድ አረፍተ ነገር ነው ብሬክ ያደረገልን ያ አዩል ሙደሲር አዕዘም ሙላጠፋ the best የሆነ ምርጥ የሆነ አላህ ባሮቹን ከሚያናገርበት ምርጥ የሆነ መንገድ the best የሆነው መንገድ የአላህን መልእክተኛ አለይሂ ሰላቱ ወሰለም የጠራበት መንገድ ነው ምክንያቱም ልብስ ደርበው ሳለ በደረቡት ልብስ ባሉበት ሐል ነው ስም የሰጣቸው ያ አዩል ሙደሲር ብሎ ሱረቱ ሙዘሚል ላይ ደግሞ ባሉበት ሐል ያ አዩል ሙዘሚል ብሎ ግን ከቃሉ ጀርባ ሊያስተላልፈው የፈለገው ነገር አለ እርሱ ምንድነው ሙደሲር እንዳልነው ከኮምፎርት ዞን ወጣ የኢስላም ዳዋ ብዙ ጣውረዶች አሉት እና ኮምፎርት ዞንን የምትፈልግ ከሆነ ኢስላምን ማገልገል it's not for you ላንተ አይደለም ይሄን ማወቅ አለብህ ህዝብ ማገልገልና በህዝብ መገልገል የተለያዩ ነገሮች ናቸው በጣም ዓለማችን ላይ አሁን ኤቲስት የሆኑ ሰዎች ሃይማኖት የለም ብለው የሚሉ ሰዎች religion is an economy industry የሚል አርጊመንት አላቸው ማለት ሃይማኖት ብላችሁ የምትጠሩት ነገር እናንተ በጣም ጥሩ የሆነ የኢኮኖሚ ኢንዱስትሪን የሚፈጥር ነው ለጥቂት ሰዎች በሃይማኖት ስም የሃይማኖት መምህራን ናቸው የሃይማኖት አባቶች ይባላሉ ነገር ግን it's all about money ነው ገንዘብ እንደዛ ሊከሰት ይችላል አዎ በሁሉም ቤተ እምነት ውስጥ እስልምናንም ጨምሮ everywhere ሊፈጠር ይችላል ነገር ግን ሱረቱል ሙደሲርን የእውነት በደንብ ስታጠና ከእንደዚህ አይነት ስሜቶች ትወጣለህ ለዛ ነው ማንኛውም ሰው እስላማዊ አገልግሎት ለመስጠት ሲነሳ ማወቅ ከሚገባው ሱራዎች መካከል አንዱ ሙዘሚልና ሙደሲር ሙዘሚል ውስጣዊ ትራንስፎርሜሽን ነው ሙደሲር ውጪ ያለው ዓለም ምን ይመስላል right so ሁለቱን አጣምሮ የሚሄድ ነውና በጣም ሁለቱን ሱራዎች በተለይ እስላማዊ አገልግሎት ላይ ያሉ ወንድሞች እህቶች በደንብ በተነቃቂ ላይት የሚገባ ሱራ ነው ብዬ አምናለሁ ለማንኛውም ያ አዩል ሙደሲር ከኮምፎርት ዞን ውጣ ነው ሁለተኛ
ብሬክ ያደረገበት ምክንያት ያ አዩሃል ሙደሲር የሚለው ያ መን ተደፈርተ ቢልባስ ንቡዋ በነብይነት ማዕረግ የተቀባ የነብይነት ማዕረግን የደረብክ በላይ ላይ የሚለውን ብቻውን ፎከስ አድርገን እንድናየው ስለፈለገና አላህ ለመልእክተኛው አለይሂ ሰላቱ ወሰለም ያለውን ፍቅር፣ ክብር፣ እንክብካቤ መግለጹን ማሳያ ያ አዩሃል ሙደሲር ብሎ ለብቻው አስቀመጠ። ማዕረግ ነው። ከዛ ኔክስት ሁለተኛው አያ ላይ ስትመጣ ቁም ፈአንዚር ቁም ፈአንዚር ሪስፖንሲቢሊቲ ኃላፊነት። የኔ ጥያቄ ቁም ፈአንዚር ተነስና አስጠንቅቅ። ቁጭ ብሎ ማስጠንቀቅ አይችሉም? ቁጭ ብሎ ይቻላል። ቁም ፈአንዚር ማለት ድድል ቁዑድ አይደለም፣ ድድል ጅሉስ። ቁም ማለት እዚህ ቦታ ላይ የመቀመጥ ተቃራኒ ማለት አይደለም። ቁም ማለት ጌራፕ ተነስ። ኮምፎርት ዞን አላለም? ያ አዩሃል ሙደሲር ቁም ሸሚር ልብስህን ሰብሰብ አድርግ። ጌት ሬዲ ዊዝ ፉል ኢነርጂ ኤንድ ስትሬንግዝ በሙሉ ጥንካሬ ስራውን ለመፈጸም ታላቅ የሆነ ኃላፊነት አለ። ፐርፐዝ አለ፣ ኃላፊነት አለብህ። ማነው? ፐርፐዝ አለ፣ ዓላማ አለ። ዓላማህን ለመፈጸም ቁም። አንድ ሁለተኛ ቁም ስፒሪቹዋሊ ሞራሊ መንፈስህ በኢማን ሙዘሚል ያ አዩሃል ሙዘሚል ቁሚል ለይለ ኢላ ቀሊላ ኒስፈሁ አው እንቁስ ሚንሁ ቀሊላ አው ዚድ ዐለይሂ ወረቲል ቁርአነ ተርቲላ። ለምን? ኢና ሰኑልቂ ዐለይከ ቀውለን ሰቂላ። ኃላፊነት አለብህ። ቁም ፈአንዚር አለ። ስለዚህ ሌላውን ለማስጠንቀቅ ሌላውን ወደ እውነት ለማምጣት አንተ በመንፈሳዊነት ላይ ጠነቀርክ መሆን አለበት። ቁም ኤቭሪቲንግ ነው። ቁርአን በጣም ነው የሚያጅበው። መጀመሪያው ወደ ሱራ ምንድነው? ኢቅራ። ከዛ ከኢቅራ በኋላ ሙደሲር ነው በሉ፣ ከዛ ሙዘሚል ነው በሉ። ምንም ችግር የለውም። ኦኬ እሺ። ኢቅራ ቢስሚ ረቢከ الذي خلق من علق خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما علم يعلم. ሶ ኢቅራ ስለማንበብ ነው፣ ስለማወቅ ነው፣ ኤጁኬሽን ነው። ማንበብ ማወቅ ኢትስ ዘ ኪ ፎር ሲቪላይዜሽን ለስልጣኔ ቁልፍ ነው። ኢቅራ ብሎ ካወረደ በኋላ አንተ ካወክ በኋላ የምታውቀውን ነገር ለሌሎች ማካፈል መቻል አለብህ። ቁም ፈአንዚር ይጋትሚ። ታዲያ ለሌሎች ብቻ እያስጠነቀቅ አንተ ፈታ ብለህ ትኖራለህ ማለት አይደለም። ቁም ለይለ ኢላ ቀሊላ ኒስፈሁ አው እንቁስ ሚንሁ ቀሊላ አው ዚድ ዐለይሂ ወረቲል ቁርአነ ተርቲላ። በሌላ አባባል ላ ተንሳ ነፍሰክ፣ ራስህን አትርሳ። ራይት ሶ ቢዩቲፉል ነው ኮኔክሽናቸው፣ በጣም ነው የሚያምረው። ስለዚህ ቁም የሚለው በጣም ቁም የሚለውን አያ በጣም ቁም ፈአንዚር በጣም ነው የምወደው። ለምን መሰለህ? ቁም የሚለው ተነስ የሚለው ኢትስ ኤ ቤስት ሞቲቬሽናል ስፒች ነው። ባይ ዘ ዌይ ቁም ኢት ክሬትስ ሴንስ ኦፍ ኡርጀንሲ ቱ ዱ ሰምቲንግ ኦን ዘ ራይት ታይም። በትክክለኛው ሰዓት ላይ አንድን ነገር ለማድረግ ሴንስ ኦፍ ኡርጀንሲን ይፈጥራል። ታውቃላችሁ፣ በባህላችን ሆኖ እኛ እንደ ኢትዮጵያውያን በባህላችን ሆኖ በጣም መጥፎ የሆነ ባህል ነው፣ ጥሩ ባህል አይደለም። ነገርን ማዘግየት በጣም እንወዳለን። ጀነራሊ የሰው ልጆች ባህሪ ነው ነገርን ማዘግየት እና ቁርአንም ወተረበስቱም ይላል። ወተረበስቱም ተረቡስ ብሎ ይጠራል። ተረቡስ ማለት ፕሮክራስቲኔሽን፣ ነገ ወደ አላህ እመለሳለሁ ነገ ብሎ ነገርን ማዘግየት፣ ለነገ ማሳደር፣ ማቆየት፣ በጣም ማቆየት የምንወደው ከዛ ከመቆየት አልፎ ይሻግታል። የሚያሳዝነው ነገር እና የሆነ ነገር እኮ ነው። ብዙ ነገሮችን በማዘግየታችን ምክንያት ህይወታችን ውስጥ ብዙ ዋጋ ከፍለናል። ራይት ብዙ ዋጋ ከፍለናል። እና ቁም ፈአንዚር ቁም ኢት ክሬትስ ሴንስ ኦፍ ኡርጀንሲ ዱ ኢት ራይት ናው። በቃ ነገ ምናምን አትበል። ዛሬ የገባህን ዛሬ አንተ ያመንክበትን ነገር ሌሎች ጋር እንዲደርስ just do it. ቁም ፈአንዚር ሲወርድ ምን ያህል ሱራ ወርዶላቸዋል እሳቸው? just اقرا بسم ربك الذي خلق alright። ነገር ግን የማስጠንቀቅ ድርሻ ግን አለ። you have ዋናው መልእክቱ ከገባ የገባህን መልእክት ያህል ማድረስ ካንተ ይጠበቃል። ቁም ፈአንዚር ለሌላው ነው አይደል? ቁም ለይለ ለራሳቸው ነው። ቁም ፈአንዚር ለሌላው ነው። ቁም የሚለው ቃል ተነስ እና አስጠንቅቅ just ፈአንዚር ማለት ይችላል፣ ዝም ብሎ አስጠንቅቅ ማለት ይችላል። ቁም የሚለው ግን ብዙ ነገር ነው ያለው ውስጡ።
the urgency to take an action to change your society ማህበረሰብህን ለመለወጥ የማህበረሰብ አስተሳሰብ የማህበረሰብ ፊሎሶፊ ጎጂ ባህሎችን በጥቅሉ ማህበረሰብን ወደ ተሻለ አስተሳሰብ ወደ ተሻለ የህይወት ፍልስፍና ለመውሰድ ጊዜ አታቃጥል it's your time you know universe የሚያሳየን ነገር especially you know إن في خلق السماوات والأرض واختلاف الليل والنهار واختلاف الليل والنهار لآيات لأولي الألباب إلى القرآن سورة آل عمران يكأننا لليت مفرارك أمرواتهم لم يتكموا بالا أمرو لو نسوج ملكت على البديل you know يكأننا لليت مفرارك but I'm powerful you know listen الله سورة المزملة تزيلاتشوال والله يقدر الليل والنهار يقدر الليل والنهار لليتنا كان يقدر ማለት precisely night ጊዜዋን ጠብቃ እንድትመጣ precisely ቀን ራሱን ታይሙን ጠብቆ እንዲመጣ ለሸምሱ ينبغي لها ان تدرك القمر ولليل سابق النهار وكل في فلك يسبحون سوره ياسين ምዕራፍ 36 ቁጥር 30 ሲዝናል ናቸው አይደል ሲዝን ሁሉም ነገር ሲዝኑን ጠብቆ ነው የሚሆነው ሲዝኑን ጠብቆ ነው የሚሆነው you know ሌሊት የሚመጣበት ታይም አለው ወለይሊ ኢዛ يسر ይላል ሌሊት ይሄዳል ይላል ከዛ ቀን ይተካላል ሶ የቀን ጊዜ አለው ሌሊት የራሱ ጊዜ አለው ልክ እንደዛው የሰው ልጅ ሲዝን አለው ምሳሌ ልስጣችሁ አሁን እኔ ባለኝ ኢነርጂ ባለኝ ጉልበት በዚህ እድሜ አሁን ማስተምረውና አላህ በህይወት ቢያቆየኝ የዛሬ 30 አመት ብንገናኝ ወይ 40 አመት ብንገናኝ is that going to be the same ወገኖቼ ገባችሁ right you have your own time fruitful time አለ ጊዜ አለ you have to use your season ለሳችሁ የተሰጠ ሲዝን ነው ባይዘው ምን የማድረግ ሲዝን የሰው ልጅ የማትረፍ ሲዝን right እናንተ እንዴት ነው የምትረዱት وما أرسلناك إلا رحمة للعالمين وما أرسلناك إلا رحمة للعالمين ملكتنيو عليه الصلاة والسلام لسوم لجنم إلى يوم القيامة درس وما أرسلناك إلا رحمة للعالمين من القرآن الساتشو يلو ما እንዴት ነው የሚሆነው እኔና እናንተ እኮ ነን እሳቸውማ በወቅቱ وما أرسلناك إلا رحمة للعالمين እኮ ሚናውን ተጫወቱ ከዛ በኋላ ግን የእሳቸው መልእክት የተሸከሙ አማኞች ናቸው وما أرسلناك إلا رحمة للعالمين በተግባር ለሌሎች የሚያደርሱት ተግባብተና ያ ግልጽ ነው እነ ሁሉም ሲዝናል ኤቭሪቲንግ ነቢያቶች የራሳቸው ሲዝን አላቸው በሲዝን you know ሲዝናችንን አውቀን በሲዝናችን ላይ it's my time to change myself and to change others ራሴን የምቀይርበት ሌሎችን የምቀይርበት it's my time it's my qum ግልጽ ነው ያን even ለመማር እንኳን እናንተ እዚህ ቁጭ ብላችሁ ለመማር it's your season ሲዝናችሁ እኮ ስለሆነ ሲዝናችሁ ባይሆን እኮ መታችሁ አትቀመጡም እና I love qum በነገራችን ላይ qum ፋንዚር በጣም ነው የምወደው እጅግ በጣም እና personally በግሌ በኔ ህይወት ውስጥ ትልቅ ሚና የሚጫወት qum it's በቃ amazing best motivational honest can you imagine Allah እኮ ነው የሚላቸው ካኑ Allah it is not time to sleep አሁን የሚተኛበት ጊዜ አይደለም የእረፍት ጊዜ አይደለም የድሎት ጊዜ አይደለም የምቾት ጊዜ አይደለም it is the time to save the entire humanity you need to do the job ስራውን መስራት አለብህ የሰው ልጆችን ማትረፍ አለብህ መልእክተኛው አለይሂ ሰላቱ ሰላም ቁም ፈአንዚር የሚለውን ሚና በአግባቡ በመጫወታቸው ነው እንኳን ደስ አላችሁ እናንተ ሙስሊሞች ናችሁ እኔና እናንተ ኢማንን ያወቅነው እሳቸው የዘሩት ነው ፍሬ ያፈራው it's all about ቁም ፈአንዚር ነው you know እኔና እናንተ አላህን ለማወቅ ዲናችንን ለመረዳት መንገድ የሆነ you know reason የሆነው ይሄ አያ ነው ቁም ፈአንዚር እና እንደ ቀልድ it's our እንደውም ቁም ፈአንዚር የኛ ፌቨራይት ሱራ እንትን አያችን ሊሆን ይገባል it's my favorite ሱራ እንትን አያ ማለት አለበት እሺ ፈአንዚር ይላል አስጠንቅቅ ይላል አረ ጥያቄ አለኝ
ከምንድነው የሚያስጠነቅቁት ማንን ነው የሚያስጠነቅቁት ለምንድነው የሚያስጠነቅቁት ሶስት ጥያቄ አለኝ ያ አዩሀል ሙደሲር ቁም ፈአንዚር ማንን ነው የሚያስጠነቅቁት ለምንድነው የሚያስጠነቅቁት በምንድነው የሚያስጠነቅቁት ይሄ ሁሉ ነገር የለም መፍዑል ቢሂ የሚባል ነገር አለ መፍዑል ቢሂ ማለት the object of the sentence ያረፍተ ነገሩ ባለቤት ቁም ፈአንዚር አንተ ضمير مستتر አንተ አለ አንተ አስጠንቅቅ ከምን ማንን ቁርአን ረቂቅ ነው በጣም ቁርአን እኔ በጣም ከሚያስደንቀኝ ባህሪያቶቹ መካከል አንዱ القرآن يحترم عقول الإنسان ቁርአን የሰዎችን አእምሮ የሚያከብር መጽሐፍ በቀላሉ የኛ አእምሮ ሊደርስበት የሚችለው ነገር አይነግረንም አይነግረንም ቁም ፈአንዚር قومك من عذاب أليم right قم فأنذر إنما قومك هزبوك قم فأنذر قومك هزبوك كمن من عذاب أليم من عذاب غليظ يفلكهم بلو قرآن مولتو على ماستنكك سنت ماستنكك إنا أنذرناكم عذابا قريبا إلى الله راسكم بسنو متقام سلال right so ህዝብህን ከሚመጣው አደጋ አስጠንቅቅ አሁን ተመልከት ተነስና ህዝብህን ከሚመጣው አደጋ አስጠንቅቅ አራነጥ ቁርአን ምን አለ ቁም ፈአንዚር ከዛ القرآن يفسر بعده بعدا نذهب الى سورة الشعراء ምዕራፍ 26 ከቁጥር 213 እስከ 214 ላይ فلا تدعوا مع الله إلها آخر كالله وجه ليلا أكل بفتصم እንዳትጠራ ይላችኋል መልእክተኛው عليه الصلاة والسلام يا الله መልእክተኛው عليه الصلاة والسلام كالله وجه ያለ ሌላ አካል ይጠራሉ ይመስላል አይደለም እኮ خطبت الأمة بشخص نبيها የሚባል ፕሪንሲፕል አለ ኡማ ህዝብ በመልእክተኛው አማካኝነት አላህ ያናግራታል ለኛ ነው فلا تدعوا مع الله إلها آخر ካለ በኋላ فتكون من المعذبين لا ይሄን ካደረክ فتفرعيا فتكون من المعذبين كم ይቀጡት ትሆናለህ ማለት የመጨረሻ ከአላህ ውጪ ያለን አካል መጣራት very serious matter መሆኑን አላህ እንድንረዳ ስለፈለገ ሙደሲር ላይ ምን ይላል ወሩጅዛ ፈህጁር ማንን ነው የሚለው ወሩጅዛ ፈህጁር መልእክተኛው ነው አለይሂ ሰላቱ ወሰላም ሩጅዝ የተባለው ማንኛውም አስናም ጣዖት አምልኮ ስርዓትን ጀስት ራቀው ነው የሚለው መልእክተኛው አለይሂ ሰላቱ ሰላም ሲጀመር ንቡዋ እንኳን ሳይቀበሉ መልእክተኝነት ማድረግ ሳይቀበሉ ቁርአን ሳይወርድላቸው እንኳን በህይወት ዘመናቸው ጣዖትን ቀርበው አያውቁም እንደዛም ሆኖ ግን ወሩጅዛ ፈህጁር ይላል ለምን እኛን በጣም ፎከስ እንድናደርግ ነው ልክ እንደዚሁ ሱረቱ ሹዓራ 213ኛው ላይ فلا تدعوا مع الله إلها آخر فتكون من المعذبين وأنذر عشيرتك الأقربين واخفض جناحك لمن اتبعك من المؤمنين طيب يعرفوا الآية إنويس نمفلقه وأنذر عشيرتك الأقربين شعر علي يمتى وأنذر عشيرتك الأقربين قرب يهونو زمدوچ أستنكك يميلو كمدثر يا أيها المدثر قم فأنذر إنما ملكتني مجمرة أستنككوت مانو ዙሪያቸው ያሉት وأنذر عشيرتك الأقربين አስባችሁታል አሁን ይሄ ሙደሲር ላይ ቢወርድ ፈዋሲሉ በሙሉ እኮ የሚበላሸው يا أيها المدثر قم فأنذر عشيرتك الأقربين ቢል ከዛስ وربك فكبر እንድዝንቆ አይሄድም ግልጽ ነው አንዘር አስጠነቀቀ አንዘር ምንድነው አንዘር ማስጠንቀቅ አንዘር በአማርኛ አስጠነቀቀ ማስጠንቀቅ ነው ወዮል እንግሊዘኛ ዋርኒንግ ነው አረበኛ ግን በጣም የሚገርም ነው አንዘራ ማለት አስጠነቀቀ ኢንዛር ማለት ኢዕላሙን ሸይኡን مع ተኽዊፍ የሆነ ኢንፎርሜሽን ነው ዕውቀት ነው የምሰጥህ ግን ከማስፈራሪያ ጋር ማስጠንቀቅ ብቻ ሲሆን ለምሳሌ ልጆቻችን እናስጠነቀቃለን ወዮልሽ እንላለን ግን ለምን ወዮልሽ why
ኤክስፕሌን አናደርግም አይደል አናብራራላቸውም እኮ እና ምንም ማስጠንቀቂያ ነው right በአረበኛ ግን አንዘረ ፊዕል አንዘረ ኢላሙን ማሳወቅ ነው ለሰው ዕውቀት ተሰጥቷል እና at the same time ግን ዕውቀት ከሰጠው በኋላ ታስጠነቅቀዋል ያ ማለት የመልእክተኛው አለይሂ ሰላቱ ወሰለም ሚና እየሄዱ በእንትን ያገኙትን በሙሉ እሳት አለ እሳት ተጠንቀቁ it's not like that አየ change your perspective ነው ኖ መልእክተኛው የሚያሳውቁ ነገር አለ አኺራ የሚባል ነገር አለ ስለቀጣዩ ዓለም ስለተፈጠርክበት ዓላማ everything detail ያብራራልህና ከዛስ የሚያስደነግጥህ ነገር ይነግራል I mean there is jahannam there is akhirah you see አንዚር ማለት ይሄ ነው ወአንዚር አሺረተከ الأقربين ወይም ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከብር ላይ እንመጣለን